የሰሜኑ ጦርነት ጉሰማ እንደቀጠለ ነው። የኤርትራና የአብይ አህመድ ኃይሎችም እንቅስቃሴያቸውን አጧጥፎ ድንበር ላይ ቀጥለዋል። በትናንትናው ዕለት ከ8 በላይ ተጎታች መኪናዎች ከአዲግራት ወደ ኤርትራ አቅንተዋል። እነዚህ ተጎታች መኪናዎች የሚንቀሳቀሱበት ዋና ዓላማ የኤርትራ ወታደሮችን ከኤርትራ ለማምጣት እንደሆነ የመረጃ ምንጮቻችን ጠቁመዋል። ትላንት ሌሊት 7 ሰዓት ጀምሮ የተለያዩ መሳሪያዎችን የጫኑ 9 ተጎታች መኪናዎች በባድሜ በኩል ወደ ትግራይ ክልል እንደገቡም ምንጮቻችን ጠቁመዋል። በእኛ ላይ ጦርነት ለመክፈት እየተሰራብን ነው ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ተናገሩም። ጄኔራሉ ደግሞ ሰላም ፈላጊ ነን ማለት ራሳችንን መከላከል አንችልም ማለት አይደለም ሲሉ ተደምጧል። የህወሓት 51ኛ ዓመት ክብረ በዓልን ለማክበር ትናንት በመቀለ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት መከናወኑ ይታወቃል። በዚህ ወቅትም የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ ንግግር አድርጓል። በእኛ ላይ ጦርነት ለመክፈት እየተሸረበብንና እየተሰራብን ነው ሲሉ የገለጹት ደግሞ ደብረጽዮን ገብረ ሚካኤል ናቸው። የፈረንሳዩ የዜና ወኪል ትናንት ምንጮቹን ዋቢ አድርጎ የመከላከያ ሰራዊት ትግራይን ከቧል ሲል መግለጹን መዘገባችን ይታወሳል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በንግግራቸው ወቅት የፕሪቶሪያው የሰላም ስምምነት ባለመፈጸሙ የተፈናቀለው ህዝባችን ወደ መሬቱ ከመመለስና የትግራይ ጊዜያዊ አንድነትን ከማረጋገጥ ይልቅ የፕሪቶሪያው ስምምነትን በመጣስ በእኛ ላይ ጦርነት ለመክፈት እየተሸረበ ይገኛል ሲሉ ነው የተናገሩት። ከዚህ በፊት በትግራይ ህዝብ ላይ የታወጀው የጥፋት ዘመቻን ለመግታት ከፍተኛ መስዋዕትነት መከፈሉን የሚገልጹት ሊቀመንበሩ አሁንም ቢሆን የክልሉ ፍላጎት ሰላም መሆኑን ይናገራሉ። የትግራይ ህዝብ ምርጫ ዛሬም ሰላም ነው። ስለ ሰላም ስንልም ብዙ መስዋዕትነት እየከፈልን ቆይተናል። ነገር ግን የፌዴራሉ መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል። በትግራይ ላይ ያንዣበበው አደጋ በውይይት የማይፈታ ከሆነ ግን የትግራይ ህዝብ ህልውናውን ለማስቀጠል ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉም ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌትናንት ጄኔራል ታደሰ ወረደም በትግራይ ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን ያቀረቡ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያለንን ፍላጎት እንገልጻለን ብሏል። ተፈናቃዮችን መመለስና የትግራይ ግዛታዊ አንድነትን ማረጋገጥ ህጋዊ፣ ፍትሐዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸውም ይላሉ። እነዚህ ጥያቄዎች በፖለቲካ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግ በማከል ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ጄኔራል ታደሰም ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንሰራለንም ብለዋል። ሰላም ፈላጊነታችን ድክመታችን አይደለም ሲሉ የሚገልጹት ፕሬዝዳንቱም ሰላም ፈላጊነን ማለት ራሳችንን የመከላከል ፍላጎትና አቅም የለንም ማለት እንዳይደለም መታወቅ አለበት ብለዋል። የሚቻለንን ሁሉ ሰርተን ጦርነትን በማስቀረት የተረበሸውን ህዝባችንን እንዲረጋጋ እናደርጋለን ሲሉም ነው የተሰሙት። ጠቅላይ ሚኒስትር አብይ አህመድ የቱርክን ድሮን መግዛት የቻሉት ትምህርት ቤቶች እንዲዘጉ የተቀመጠላቸውን ቅድመ ሁኔታ ተግብረው ነው ሲል የፈረንሳዩ ቴሌቪዥን አጋለጥም። ትምህርት ቤቶቹ የተዘጉት ደግሞ ከጦርነት ቀጠናዎች ውጭ ነው ተብሏል። አስገራሚውን ጉዳይ በዶክመንተሪ ያጋለጠው የቴሌቪዥን ጣቢያው ጠቅላይ ሚኒስትሩ ኢትዮጵያውያን የሚማሩባቸውን ትምህርት ቤቶች ለመዝጋት ባይስማሙ ኑሮ ስልጣናቸውን ያዳኑበትን ድሮን ማግኘት አይችሉም ነበር ሲልም ሰላም ፈላጊ ነን ማለት ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ ጀነራል ታደሰ ወረደ ተናገሩ። ህወሓት የተመሰረተበትን 51ኛ ዓመት ወይም የካቲት 11 በዓል ምክንያት በማድረግ ትናንት የካቲት 10 2018 ዓ.ም ምሽት በመቀለ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት ተከናውኖ ነበር። በዚሁ መርሃ ግብር ላይ የተገኙት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ህዝብ ላይ ደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮችን መመለስን ማረጋገጥ ህጋዊ፣ ፍትሐዊና ብሔራዊ የትግራይ ህዝብ ጥያቄን ማስመለስ ቀዳሚ ስራችን ነው ብለዋል። እነዚህን ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግ ተናግረዋል። ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዝዳንቱ ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄ
ጥያቄዎች መፍትሄ እንዲመጣ እንደሚሰሩም ገልጸዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱም ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ብለዋል። የሚቻለንን ሁሉ ሰርተን ጦርነት በማስቀረት የተረበሸውን ህዝባችንን እንዲረጋጋ እንሰራለን ሲሉም ተደምጠዋል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክት ሰንዝረዋል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢያልፉም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡ አሁንም በመከራ ውስጥ ይገኛል ሲሉ ገልጸዋል። የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል የሚል ክስም ሰንዝረዋል። በትግራይ ላይ ያንዣበበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናውን ለማስቀጠል ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉ ተደምጠዋል። ለሰሜኑ ጦርነት ጉሰማ እንደቀጠለ ነው። የኤርትራና የአብይ አህመድ ኃይሎችም እንቅስቃሴያቸውን አጧጥፎ ድንበር ላይ ቀጥለዋል። በትላንትናው ዕለት ከ8 በላይ ተጎታች መኪናዎች ከአዲግራት ወደ ኤርትራ አቅንተዋል። እነዚህ ተጎታች መኪናዎች የሚንቀሳቀሱበት ዋና ዓላማ የኤርትራ ወታደሮችን ከኤርትራ ለማምጣት እንደሆነ የመረጃ ምንጮቻችን ጠቁመዋል። ትላንት ሌሊት 7 ሰዓት ጀምሮ የተለያዩ መሳሪያዎችን የጫኑ 9 ተጎታች መኪናዎች በባድሜ በኩል ወደ ትግራይ ክልል እንደገቡም ምንጮቻችን ጠቁመዋል። በርከት ያሉ የትግራይ ጦር አዛዦችና ሌሎች አመራሮች በራማ በኩል ወደ ኤርትራም ተሻግረዋል። የሻዕቢያ ጦር በትግራይ አብዛኛው ከተሞች ገብቷል። ህዝቡ ጦርነት ይነሳል በሚል ከፍተኛ ስጋት ውስጥም ገብቷል። በርካታ አመራሮችም ህዝቡን ጨው፣ በርበሬና ሌሎች ሸቀጣሸቀጦችን ከወዲሁ ገዝቶ እንዲያከማችም ትዕዛዝ ሰጥተዋል። በትላንትናው ዕለትም እነ ደብረጽዮን ገብረ ሚካኤል ጦርነቱ አይቀሬ መሆኑን የሚያሳይ በርካታ ንግግሮችን አድርገዋል። ይህ በእንዲህ እንዳለ ደግሞ ከወዲሁ ጦርነቱ ሊደረግባቸው የሚችሉ 5 ቀጠናዎች ይፋ ተደርገዋል። አንደኛ በአፋር ግንባር። ይህ ግንባር የብልጽግናን ኃይል በፍጥነት መቀሌ ወይንም አሰብ የሚያደርሰው መስመር ስለሆነ ብልጽግና በዚህ መስመር ጦርነት ሊከፍት ይችላል ተብሎ ይጠበቃል። ሁለተኛ የሰቆጣ ጭላ ግንባር። ይህ ቀጠና ከተንቤንና አበርገሌ አካባቢ በመነሳት በተራራማ የዋግና ላስታ ምድር የሚያስገባ ቀጠና ስለሆነ ሁሉም ኃይሎች ለጦርነት ሊመርጡት ይችላሉ። ሶስተኛ የጠለምት ተከዜ ወልቃይት ግንባር። በዚህ ግንባር የብልጽግና ኃይልና ተከዜ ዘብ በጋራ የተሰለፉበት ሲሆን የቲዲኤፍ ኃይሎች በ3 አቅጣጫ ኃይል አላቸው። የመጀመሪያው በጠለምት በኩል ለመግባት የሚሞክር ሲሆን ሁለተኛው በአዲ ጎሹ በኩል ለመግባት ኃይሉን አሰባስበዋል።